ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ፕሮግራሙን ሲጨርሱ ደግሞ መልካም ሌሊት እመኝላችኋለሁ። ሶስት አጫጭር መረጃዎች ወደ እናንተ አደርሳለሁ። ጀስት እነዚህ አጭር ናቸው እንዳልኳችሁ። ተምብኔሉ ላይ እንደምትመለከቱት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የደቡብ ሱዳን ፕሬዝዳንት የተከበሩ ሳልቫኪር ማያርዲትን ምስላቸው ላይ አለ። በግራ በኩል ደግሞ የደሱ ፕሮጀክት አለ። ደሱ ማለት ከጅቡቲ ወደብ ዘን ወደ ኢትዮጵያ ወደ አዲስ አበባ ይመጣል። ዲ ጅቡቲ ነች፣ ኢ ኢትዮጵያ፣ ኤስኤስ ሳውት ሱዳን ማለት ነው። ከዛ ወደ ጅማ ያደርግና በጅማ በኩል አድርጎ ወደ ደቡብ ሱዳን ይገባና ጁባ ማለት ነው። ከጁባ ወደ ዩ የመጨረሻዋ ዩጋንዳ አለች፣ ወደ ካምፓላ ይሄዳል። እንግዲህ በቅዱ መሰረት ወደ ብሩንዲ በዛም ይዘልቅና የመጨረሻው በአፍሪካ በዛኛው ጥግ በአትላንቲክ ኦሽን በኩል የመገናኘት አለ። ፌዝ 1 ፌዝ 2 ፌዝ 3 እያለ የሚሰራ ማለት ነው። ልክ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር በኢንዲያ አነሳሽነት እንደተጀመረው የሂጃዛ ሬልዌይ ደግሞ የዚህ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር በዕለታዊ ዝግጅቴ ወደ እናንተ ለማድረስ በውሎ ፕሮግራሜ ወደ እናንተ ለማድረስ እንደሞከርኩት ከሰዓታት በፊት ብታዩት ደስ ይለኛል። ህንድን፣ ሳውዲ አረቢያን፣ ዩናይትድ አረብ ኤሚሬትን፣ ሳውዲ አረቢያን፣ ጆርዳንን እና እስራኤልን አድርጎ የሃይፋ ወደብን ከተጠቀመ በኋላ ምን አለው? ኮኔክትድ የሆነ ነው። ወደቦች አሉት፣ የባቡር መስመር አለው። ኢንተግሬትድ የሆነ ሎጂስቲክስ ኑሮት ሃይፋ ላይ ደግሞ እንደገና ወደ ሜዲትራኒያን በሬድ ሲ አድርጎ ደቡብ ጣሊያንን፣ ፈረንሳይን፣ አውሮፓን ኮኔክት ያደርጋል። ምን አረገ ማለት ነው? ከኤዥያ ሚድል ኢስት ፐርሺያን ገልፍን አድርጎ አውሮፓን ኮኔክት የሚያደርግ ነው። በተመሳሳይ የሂጃዝ ሬልዌይ ደግሞ ቱርክና እስራኤል ባላቸው ከፍተኛ የሆነ ቁርቁስ፣ ያ ቁርቁሱ ታሪክ ላይ መሰረት ያደረገ ነው። ካርታ ላይ ግዛት ላይ መሰረት ያደረገ ነው። የሃይማኖት ኮምፒቴሽን አለው። በወሳኝነት ደግሞ በቀጠናው ተጽዕኖ ፈጣሪ የመሆን ዛሬ ላይ ያይደለ ይልቁንስ የቀጣይ ትውልድን ታሳቢ ያደረገ የኢኮኖሚ፣ የፖለቲካ፣ የማህበራዊ ውድድር ነው። በዚህ ውስጥ ጆርዳንና ሶሪያን እንግዲህ በወሳኝነት አልሻራን ወደ ስልጣን በማምጣት የቱርኮች አስተዋጽኦ ከፍ ያለ ነው። እዛ ላይ ግን እስራኤሎችም አብረው ሰርተዋል። ኤንዌይስ የዚህ ሂጃዝ ሬልዌይ ደግሞ ቱርክን፣ ሶሪያና ጆርዳንን ከላይ ጆርዳን ብያችሁ ነበር፣ እሱን ኮኔክት አድርጎ በቱርክ ደግሞ ልክ እንደ ስዊዝ ካናል አዲስ የክፍያ ዲቨሎፕ እያደረገ ነው። ዞሮ ቱርክን አድርጎ ቱርክ የአውሮፓ ህብረት አባል ሀገር ስለሆነ በዛ የመግባት ልክ እንደዚህ የደሱ ፕሮጀክትም የኢትዮጵያ ፕሮጀክት ነው ብለን መውሰድ እንችላለን። ኢንታየርሊ ያው በማሪታይም በዚህ በፖርት በኩል ኢትዮጵያ ላንድ ሎክድ ስለሆነች ዛሬ የጅቡቲን ይጠቀም እንጂ ከጅቡቲ ኢትዮጵያ ይመጣል። ኢትዮጵያ ከመጣ በኋላ በቅርቡ ይመረቃል። ሆፕፉሊ ማክሲመም በዚህ አንድ ወር ውስጥ ይመረቃል። የጅቡቲን ሲደመር የበርበራ ፖርትን ተደምሮ በመያዝ አቅሙ፣ በካፓሲቲው፣ በማስተናገድ ፍጥነቱ፣ የአውቶሜሽኑን እና አጠቃላይ ከባቡር ጋር ኮኔክትድ የተደረገ የዚህ እንዶዴ ፖርት ድራይ ፖርት ይመረቃል። እነዚህ ሞጆ ጋር ያለው ማለት ነው። እነዚህ ተሰናስለው ስለዚህ ከጅቡቲ የተነሳ አንድ ኮንቴነር በቀጥታ አዲስ አበባ ይመጣና ወደ ጅማ ኮኔክትድ ሆኖ ባቡር ይኖራል። ደቡብ ሱዳን ይሄዳል። ደቡብ ሱዳን ከመሄድ ለምሳሌ ከደቡብ ሱዳን ደግሞ አንዱ ፕላን የባሮ ኮቦን ግራና ቀኝ በደንብ አድርጎ ሰርቶ ስቲል የባህር ትራንስፖርት ይኖረዋል ማለት ነው ወደ ጁባ። ከጁባ ደግሞ ወደ ካምፓላ ይሄዳል። አሁን በዛሬው ዕለት የደቡብ ሱዳን ሪፐብሊክ ፕሬዝዳንት የተከበሩ ሳልቫኪር ማያርዲት ተቀብዬ አነጋግሬ ያለሁኝ ብለዋል ክቡር ጠቅላይ ሚኒስትሩ። መልእክቱን ላንብብላችሁ። ዝሮ የመጀመሪያው ነገር የእርሳቸውን መልእክት ማየታችን ስለሚጠቅመን ማለት ነው። ከዛ እኛ ኮኔክት እናደርገዋለን። ምንድን ነው የሚሉት?
ክቡር ጠቅላይ ሚኒስትር በመልእክታቸው ከደቡብ ሱዳን ሪፐብሊክ ፕሬዝዳንት ሳልቫኪር ማያርዲት ጋር ቀጠናችንን መልክ በሚያስይዝ እና የጋራ መጻኢ ልማት ጉዳዮች ላይ የሁለትዮሽ ውይይት አድርገናል። የሁለቱን ሀገሮች በላቀ እድገትና ተጠቃሚነት ዙሪያ መረጃ የተለዋወጥን ሲሆን የኢኮኖሚ ትስስርን በጠንካራ ትብብርና በኢንቨስትመንት በመደገፍ እድሎችን የምናሰፋባቸውን የቀጣይ ስራዎች የተመለከተ ፍሬያማ ምክክር አድርገናል ይላል። ስለዚህ የሳልቫኪር ማያርዲት የመጀመሪያው የኢትዮጵያ ጉብኝት ደሱ ላይ ፎከስ ያደረገ ነው። ጅቡቲን፣ ኢትዮጵያን፣ ሳውት ሱዳንን፣ ኡጋንዳን ይሄዳል፣ ወደ ብሩንዲ ይሄዳል፣ ወደ አትላንቲክ በዛኛው ገጽ ይገናኛል ማለት ነው። ካርታውን በደንብ እንድታዩት ለጊዜው አሁን ያለው ማፑን እዚህ እንትኑ ላይ ተምብኔሉ ላይ ለማሳየት እንደሞከርኩት ከጅቡቲ ይነሳል፣ ድሬዳዋ አድርጎ ይመጣል፣ ዘን አዲስ አበባ ይገባል፣ በጅማ አድርጎ ወደ ጁባ ይሄዳል፣ ዘን ኡጋንዳ ካምፓላ፣ ይሄ ደግሞ ይቀጥላል ማለት ነው። ሶ ከዚህ ጅቡቲ መኖር አለበት አይደል? በትናንትናው ዕለት ዛሬ የደቡብ ሱዳን ፕሬዝዳንት መጡ አልኳችሁ። በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲን የውጭ ጉዳይ ሚኒስተርና የፕሬዝዳንቱ ልዩ መልእክተኛ ተቀብዬ አነጋግሬያለሁ ብለዋል። ምንድን ነው ያሉት? ትናንት ዛሬ ጠዋት ከፕሬዝዳንት ኡመር ጉሌህ የተላከ መልእክት በመያዝ የመጡትን ምን አይነት መልእክት ይዘው መጡ? ደሱ የጅቡቲ፣ ኢትዮጵያ፣ ሳውት ሱዳን፣ ኡጋንዳ ሲደመር የጅቡቲና የኢትዮጵያን ግንኙነት ማጠናከር፣ በተለይ የኢትዮ ጅቡቲ ምድር ባቡር ፍጥነትን የመጨመር ሌሎች የማስፋፊያ የተርሚናል ጉዳዮች አሉ። ዛሬ ጠዋት ከፕሬዝዳንት ኡመር ጉሌህ የተላከ መልእክት በመያዝ የመጡትን የጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱልቃድር ሁሴን ኦማርን በጽህፈት ቤታችን ተቀብያለሁ። በሁለቱ ሀገሮቻችን መካከል ስላለውን ትብብር ተወያይተናል ይላል። አሁን የቀረማን ነው ኡጋንዳ። ኡጋንዳን ደግሞ ምን ብያችኋለሁኝ በውሎ ፕሮግራም ላይ አንድ ጽሁፍ ወደ እናንተ አንድ አፍሪካን ኢንተለጀንስ ያዘጋጀውን ጽሁፍ ወደ እናንተ ለማምጣት ሞክሬ ነበር። ምንድን ነው የሚለው? አፍሪካን ኢንተለጀንስ ግብፅ ኡጋንዳን ከጎኗ ለማሰለፍ ከፍተኛ ጥረት እያደረገች ነው ይላል። ለካይሮ ዎስ ካይሮ WOOS ምንድን ነው ይሄ? ዲዞሌት የመነጠል በጣም በከፍተኛ ደረጃ በመንከባከብ ከራስ ጎን ማሰለፍ ነው። WOOS ካይሮ ኦውስ ካምፓላ ቱ ካውንተር አዲስ ምን ለማድረግ? ኢትዮጵያ ደግሞ ምን የሚል ፕሮጀክት አምጥታለች? የግብፅ ሚዲያዎች ሁሉ የዘገቡት ኢጂፕሽያን አውትሬጅ አዝ ኢትዮጵያ ናውስ ፕላንስ ፎር ሞር ዳምስ ኦን ብሉ ናይል፣ ሁለት በብሉ ናይል ላይ ሁለት፣ አንድ ደግሞ በባሮ አኮቦ ላይ 3 ግድቦች ደግሞ እንደምታውቁት ጫራታ ወጥቶ በቃ ወቁልን ነው ተሳተፉ አይደለም። በዘርፉ ልምድ ያላቸው ተቋማት አሉ። ለነሱ ነው ፍላጎታችሁን ግለጹ የሚባለው ሌተር ኦፍ ኢንቴንሽን ወይም ኤክስፕሬሽን ኦፍ ኢንተረስት የሚባለው EOI እሱን እንዲያመለክቱ ተሰጥቷቸዋል። አሁን የህዳሴ ግድብ ጉዳይ አልቋል። ከዛ መልሼም ብያቸዋለሁ ማሳድ ቦሎስ ጋራ ተገናኝተዋል ብያቸዋለሁ። ፕሬዚዳንት LCC ሚት ሲኒየር አድቫይዘር ቱ ዩኤስ ፕሬዚደንት ፎር አረብ ኤንድ አፍሪካን አፌርስ በ20 አፕሪል 2026 ከስንት ቀን በፊት ከ6 ቀን ዛሬ 24 ነው አይደለ? ከ4 ቀን በፊት እዚህ ውስጥ የናይል ተፋሰስ የሚባሉ ሀገራት ውስጥ እነማን ያሉት? አንደኛው ኡጋንዳ ነው። ሌላው ብሩንዲ ነው። የብሩንዲ ፕሬዚዳንት ደግሞ ኤቨራስቲ ንድሻሚዬ ደግሞ እዚህ አዲስ አበባ ኢትዮጵያ ነበሩ። ስለዚህ ዓላማው ይህንን የኡጋንዳን ካይሮ ዎስ ካምፓላ ቱ ካውንተር አዲስ ዓላማው ምንድን ነው? የናይል ቤዚን ኮሚሽን ወደ ተግባር እንዳይገባ ነው። የናይል ቤዚን ኮሚሽን እነማን ናቸው ብያቸዋለሁ። አንድ ሱዳን ራሱ የላይኛው ሱዳን ወደ ኢትዮጵያ የመምጣት እድል አለው፣ ግን ስቲል ግድ የለም እዛው እናቆየው። ግብፅ ሁለተኛው ነው። ሌላው ሶስተኛው ኡጋንዳ ነው። ኡጋንዳ ከኢትዮጵያ ጋር በቀጥታ የመሰለ ፍላጎት ላይኖረው ይችላል። ለምን የሚል ጥያቄ ካለ ደግሞ እናነሳለን ወደፊት። ነገር ግን ኡጋንዳ
ከኬንያ ጋር ጠንካራ ግንኙነት መመስረት ይፈልጋል። ጠንካራ ግንኙነት አለ። ኡጋንዳ ከምንም በላይ ከእስራኤል ጋር ጠንካራ ግንኙነት መመስረት ይፈልጋል። 100,000 ወታደር እንዲናሰፍራለን፣ ከኢራን ጋር እንዋጋለን ምናምን ሞክ አይደለም። ከእስራኤል ጋር ጠንካራ ግንኙነት መመስረት ይፈልጋል። ከምንም በላይ ደግሞ ከደቡብ ሱዳን ጋር ጠንካራ ግንኙነት የመመስረት አንደኛ በነፃነት አሁን ከሳልቫኪር ማያርዲት ጋራ በፕሬዝደንት ደረጃም ከፍ ያለ ግንኙነት አላቸው። ያው እንግዲህ የሙሴቬኒ ወታደሮች ናቸው ከሳልቫኪር ጋር ሆነው እየተዋጉ የሚል ክስ እኮ ይነሳል ብዙ ጊዜ። ከዛ ባለፈ የእርስ በርስ ወዳጅነቱን እንተውና ደቡብ ሱዳንና ኡጋንዳ በጋራ ሆነው በናይል ላይ በዋይት ናይል እንግዲህ ዋይት ናይል እና ብሉ ናይል ተደምሮ ነው ናይልን የሚሰጥ በዛ ላይ 2 ግድብ መገንባት ይፈልጋሉ። ዘኒመር ወይንም ሊሙር ፕሮጀክት a joint initiative between South Sudan and Uganda aims to build dams for irrigation and water supply in both countries. ለአርብቶ አደሮቻቸው የውሃም ይሆን ለመስኖም ይሆን ያን ያህል ፕሮጀክቱ ጠንካራ ነው ወይ እንደ ህዳሴ ግድብ ግዙፍ ነው ወይ የምትሉ ከሆነ ያን ያህል አይደለም። ምንድነው የሚለው South Sudan and Uganda moving ahead with dams ይልና South Sudan and Uganda are pressing on with the Limur project 2 dams for irrigation and water supply 96 million with 36 million for 1 dam in South Sudan አጠቃላይ $96 million 36 ሚሊዮኑ ደቡብ ሱዳን meanwhile the full hydroelectric dam remains stalled with its 2 billion cost and 15 to 20% advance payment የችግር አለ ይልና 7 major and 2 minor projects are coming the next 9 months across Nile 6 Nile basin countries that source the 100% of Nile flows and sign the Corporate Framework Agreement CFA, but Egypt adding 0 to the Nile's waters still thinks it can hold back their progress. 6 African nations united versus 1 clinging to colonial relics. Egypt's arrogance is astonishing. ይልና ይሄንን ምናልባት the Great Africa ሚል ምንድነው ፔጅ ላይ ታገኙታላችሁ። ሰው ሱዳንና ግብፅን ዛንቷቸው ኡጋንዳ እንዳልኳችሁ የራሳቸው 2 ፕሮጀክቶች መገንባት ስለሚፈልጉ ከኬንያ ጋር ጠንካራ ግንኙነት ስላላቸው ከኬንያ አልፎ ከዩናይትድ አረብ ኤሚሬት ጋር ከእስራኤል ጋር ሄዶ ደግሞ ከምዕራባውያን ጋር ያለ ጠንካራ ግንኙነት ስለሚፈልጉ ሶማሊያ ላይ አይታችኋል። በባለፈው ቱርክ ለኛ $1 ቢሊዮን ካልሰጠን ወታደር እናወጣለን። ይሄ it seems ለአንዳንዱ ሞክ አይደለም ኢንተረስት ነው የሚገለጸው። ኡጋንዳ ምናልባት የደሱ አካል የሆነው በዚህ 2-3 ቀን ውስጥ የኡጋንዳ የውጭ ጉዳይ ሚኒስትር ወይ መከላከያ ሚኒስትር የሆነ ባለስልጣን ወደ አዲስ አበባ ይመጣል። ይሄንን ያዙት። ከዛን ኬንያ ደፍነትሊ ከኢትዮጵያ ጎን ነው። የኬንያ ፕሬዝዳንት ዊሊያም ሩቶ አቡዳቢ ነበሩ። አቡዳቢ እስራኤል ራሱ ሶማሌላንድ አለ። ሶማሌላንድ ደግሞ ፕሬዝዳንቱ አቡዳቢ ገብተዋል ብያቸዋለሁ። ታንዛኒያ ስቲል ወዲያ ወዲህ ይላሉ። ለምን የኒሬሬ ዳም ላይ ግብጾች ሰፖርት አድርገዋቸዋል። ታንዛኒያ ግን ለናይል ኮንትሪቢዩት የሚያደርገው ሌዛን 1% ነው። ሩዋንዳ ሌዛን 1%። ከኛ ጋር መሆን ይፈልጋሉ አይፈልጉም ሌላ ጉዳይ ነው። ከኢትዮጵያ ጋር ያው እንግዲህ እንደምታውቁት በሀገራት ግንኙነት ውስጥ ናሽናል ኢንተረስት ብሔራዊ ጥቅም ቀዳሚው ነው። ቀጥሎ ሪጅም ኢንተረስት ይመጣል። ይሄ ነው ቅድሚያ የሚመጣ ያ ነው የሚል ሌላ ጉዳይ ነው። ግን ብሔራዊ ጥቅም አለ፣ የሪጅም የስርዓቱ ፍላጎት አለ፣ የመሪው ፍላጎት አለ። ሌሎች ደግሞ እነዚህ ግንኙነቶች የሚፈጥሩት ታሪክ፣ የትናንት ቁርሾ እነዚህ ተደማምረው ሀገራትን ግንኙነት ይወስናሉ። የቢዝነስ ትስስሩ ወዘተረፈ እንደተጠበቀው ነው። ትንሽ ሩዋንዳ የተወሰነ አፕስ ኤንድ ዳውንስ አለ ከኢትዮጵያ ጋር የሚታይ። ዲአር ኮንጎ ሆፕፉሊ ከኢትዮጵያ ጋር ነው ያለው። ኢጅፕት ግን 0% ነው ኮንትሪቢዩት የሚያደርግ። ስለዚህ ጅቡቲ እንዳልኳችሁ ካይሮ ዋውስ ካምፓላ ቱ ካውንተር አዲስ የሚያደርገውን ኢትዮጵያ ደግሞ እጅግ በተጠና መልኩ የግብፅን የሴራ ፖለቲካ በሴራ ሳይሆን በስራ እየጠለፈች ነው። ይህንን
በደንብ እንድታዩ በደንብ እንድናስተሳስረው ለማለት ነው። ቀጥሎ ልክ አሜሪካና ኤርትራ ሲባል በቃ የሆነ ነገር ምናምን አለ። ይህም ተያይዞ የት ይሄዳል? ናይልና ሬድሲ ላይ ይሄዳል። አጠቃላይ የአፍሪካ ቀንድ የኢትዮጵያ ዕጣ ፈንታ በሁለት ጉዳዮች ላይ የተወሰነ ነው ብለናል። አንድ ወሳኝ ጉዳይ አለ፣ አድዋ አለ። ከነጻነታችን ከድል አድራጊነታችን የሚመነጭ አለ። ሁለተኛ ከቀይ ባህር የሚመነጭ አለ። ሶስተኛ ከአባይ የሚመነጭ ከናይል የሚመነጭ ጉዳዮች አሉ። አንዱን ነጥለን አንዱን ጥለን ወይ አንዱን አንጠልጥለን አንዱን ጥለን አይሆንም። በአፍሪካ ቀንድ እንዲሁ ከአፍሪካ ቀንድም አልፎ ጀስት በጠቅላላ በአፍሪካ ሰላም እንዲሰፍን ካስፈለገ እነዚህ ሶስት ጉዳዮችን ማስተሳሰር አለብን። አድዋ ለፓን አፍሪካኒዝም ይጠቅመናል። ቀይ ባህር ስቲል ደቡብ ሱዳን ዳብል ላንድ ሎክድ ነው። ከኢትዮጵያ አንጻር ሲታይ ራሱ ደቡብ ሱዳን ላንድ ሎክድ ነው። ቀጥሎ ያለው ጎረቤት ኢትዮጵያ ላንድ ሎክድ ነው። ዳብል ላንድ ሎክድ ነው። ኢትዮጵያ ሲያክሰስ ቢኖራት ከኛ አንጻር ላንድ ሎክድ ነው የምትሆነው። ነገር ግን ኢትዮጵያ ሲአክሰስ ሲኖራት ደግሞ ለደቡብ ሱዳን የምትሰጠው ሰፋፊ እድሎች ይኖራሉ። ምክንያቱም መዘጋት የባህር በር ማጣት ምን ያህል አንገብጋቢ ጉዳት እንዳለው ስለምናውቅ እንዲያለቡት ልንሰጣቸው እንችላለን። ሪፋይነሪዎች ኢትዮጵያ፣ ደቡብ ሱዳን፣ የተወሰነ የኬንያም ኢንተረስት አለ። ኬንያ ኦፍ ኮርስ ከታንዛኒያ እና ከኡጋንዳ ጋር በመሆን በኢስት አፍሪካን ኮሚኒቲ ውስጥ የሪፋይነሪ ከዳንጎቴ ጋር በመሆን ማጣሪያ የማቆም ፍላጎት አለ። በተመሳሳይ ኢትዮጵያ፣ ደቡብ ሱዳን ከጅቡቲ ጋር በመሆን ሪፋይነሪ የማቆም እነዚህ የነዳጅ ዘይት መስመር መዘርጋት ይኖራል ማለት ነው። እነዚህ እንደተጠበቀ ሆኖ ከኢትዮጵያ ጋር የደሱ ፕሮጀክት ወሳኙ ነው። ሌላው የሲቪል አቪዬሽን ነው። ሞሮለስ አሁን በአሁኑ ሰዓት ደቡብ ሱዳን የአየር ክልሏን መቆጣጠር የማትችልበት ደረጃ ነው ያለው። ይሄ በተለይ ከዚህ ከኮመርሻል ፍላይትም ወታደራዊ ፍላይቱን በተወሰነ ኡጋንዳዎች አግዟቸዋል። የሲቪል አቪዬሽን አግሪመንት ይጠበቃል። የኤሌክትሪክ መስመር ዝርጋታ ከአፍሪካ ልማት ባንክ ከሌሎችም ወደ ስራ እንዲገባ የሚደረግበት። በነገራችን ላይ ታንዛኒያም ከኢትዮጵያ ጋር ልትታሳሰር የምትችልበት እድል አለ። በኬታርኮ በኩል የኬንያ ትራንስሚሽን ኮርፖሬሽን በኩል ለታንዛኒያ ኃይል ሽያጭ ሙከራ ላይ ነው ያለ። ራሳቸውም ኃይል ማመንጨት ይፈልጋሉ። የፈለገው ከሌላ ሀገር ጋር የሚኖር ግንኙነት ሀብትን እንዳትጠቀም በማድረግ አለ። ኢትዮጵያ በፓን አፍሪካኒዝም ጽንሰ ሀሳብ አስቀድሞ በቀይ ግዛት ዘመን የተጣሉ ወይንም በቀይ ግዛት ዘመን የተወረሱ ውሎችን የማፍረስ አንድ አካል ነው። የለም እንዲሁ በቃ ሲኤፍኤ ኮኦፕሬቲቭ ፍሬምወርክ አግሪመንቱ የናይል ቤዝን ኮሚሽን አይተገበርም ከተባለ ይህን ያህል እብሪታችን ላይ ጠቅመን ይችላል። ከኛ በላይ ግን እነሱ ነው የሚጎዱ። ኦቤስሊ ኢትዮጵያ የማይደፈረውን የታላቁ ኢትዮጵያ ህዳሴ ግድብን በፈተናዎች መካከል ሰርታለች። ከዚህ በኋላ ከላይ ግድብ ብንሰራለት ታችኛው ውሃ መልቀቅ አለብን ለታችኛው ግድብ። የታችኛው ግድብ ደግሞ ኃይል አመንጭቶ ይሄዳል ማለት ነው። የወተር ሴኩሪቲ ጉዳይ ከግብጽ በኩል የሚነሳለ፣ በእኛ በኩል የናይል የሚነሳለ። እሱን አስቀድሜ በውሎ ፕሮግራም ስላየሁት ምልከታን ስላካፈልኩ ብታዩት ደስ ይለኛል። የደሱ የሲቪል አቪዬሽን፣ የኤሌክትሪክ ትራንስፖርት፣ የዲጂታላይዜሽን፣ የሴኪሪቲ፣ የጸጥታና ደህንነት፣ በተለይ የወታደራዊ ግንኙነት፣ በግጭት እየተናጠነ ያለው ደቡብ ሱዳን በጣም ከፍተኛ ቁጥር ያለው ስደተኞች በጋራ ድንበር በተለይ ከዚህ ከአኮቦ በቅርቡ አኮቦ ግጭት ስለነበረ ከፍተኛ ቁጥር ያለው ስደተኛ ኢትዮጵያ ጋምቤላ ውስጥ አለ። በዛ ጉዳይ ላይ ውይይት ይኖራል። ከ8 ወር በኋላ ሞሮለስ ምርጫው የመደረግ ዕድሉ ለኔ አናሳ ነው። አክቹአሊ ግን ከ8 ወር በኋላ ዲሴምበር 2026 ላይ በፈረንጆች ደቡብ ሱዳን ምርጫ ታደርጋለች። በዛ ዙሪያም ሰፋፊ የልምድ ልውውጦች በጋራ የሚሰራባቸው ሁኔታ ይኖራል ማለት ነው። ደግሞ አለው የግብፅን የአሻጥር ወይም ሴራ ኢትዮጵያ ረጅም ባሰበ ስራ እየበጣጠሰች ነው ማለት ነው። ይህንን እንድታዩ ፈልጋለሁኝ ወይም ይህንን ከግምት ውስጥ እንድታስገቡ ዘንድ። እሱን ካልኩኝ ሌላው ወደ መካከለኛው ምስራቅ ስንሄድ እንግዲህ በዛሬው ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ የሚመሩት ከፍተኛ ልዑካን ቡድን ወደ ኢስላማባድ ፓኪስታን፣ እሱን ጉብኝቱን ሲጨርስ ደግሞ ድርድሩን ሲጨርስ ወደ ሙስካት ኦማን እንዲሁም ወደ ሩሲያ እንደሚያመራ
ነው። ያው እንግዲህ እዚህ ጋር ጨዋታ አለው፣ የፖለቲካ ጨዋታ አለው። እኛ ለሰላም ድርድር ብለን ሰላምን ልንለምን አይደለም። ኢስላማባድ ፓኪስታን ይሄድ ነው የዲፕሎማቲክ ቱር አካል ነው የሚል ምስል የመስጠት ነው። ዞሮ ዞሮ በአሜሪካ በኩልም ምክትል ፕሬዚዳንቱ ጄዲ ቫንስ ባይገኙም ሌሎች ተደራዳሪ ልኡካን እየሄዱ ወደ ኢስላማባድ አስቀድሞ የሎጂስቲክስ እና የሴኩሪቲ አባላት ኢስላማባድ ማረፋቸውን ዛሬ ማምሻውንም ተደራዳሪ ቡድን ጃሬድ ኩሽነርን ጨምሮ ተደራዳሪ ቡድን እንደሚሄድ ይጠበቃል። እንግዲህ ሁለቱም ካልኩሌት ያደርጋሉ። በአሜሪካ በኩል ይህንን የሆርሙዝን ስትሬት ብዘጋ እስከ $500 ሚሊዮን በቀን ኢራን ያገኛል። ግዙፍ እንዴት ግዙፍ እንደሆነ አስቡ። ይሄ ኒውክሌር የኒውክሌር ምንድን ነው የኒውክሌር የጦር መሳሪያ ልታጠቅ ባይል በየቀኑ የሚደርስበት ይሄ ማዕቀቦች ምናምን ክትትል ባይ ነው። የኢራን ኢኮኖሚ ምን ያህል ግዙፍ እንደሆነ ግን አስቡት። $500 ሚሊዮን በቀን የሚያገኝ ወጪና ገቢ ንግዱ በዚያ የተመሰረተ ነው እና ግዙፍ ኢኮኖሚ ያለው ሀገር ነው። ከዛ ባለፈ በብረት እኮ ከ10 ከፍተኛ ብረት ላኪ ሀገራት መካከል አንዱ ነው። ኦፍኮርስ አሁን ሙሉ ለሙሉ ነው ወይ የሚለው ሌላ ጉዳይ ሆኖ የተመታበት ሁኔታ አለ። ሶ የሲዝፋየሩ እንግዲህ ነገ ያበቃል ነው የሚባለው። ሁለቱም እንደዚህ አድርገን እየዘጋን ለአንድ ወር ለሁለት ወር ይህንን እያሽመደመር እንቀጥል ወይስ ቀጥታ ወደ ግጭት ይሄ ዶናልድ ትራምፕ የሚከተለው ፕሬዠር ዘን ፖዝ ዘን ፕሬዠር የሆነው ሰው የተወሰነ እሁድ ጠዋት አካባቢ በኢትዮጵያ ሰዓት አቆጣጠር የተቀናጀ በተለይ በዋነኝነት ግንባር ቀደም ሆኖ እስራኤል ከደበደበ በኋላ እንደገና ደግሞ አሜሪካ ደብድበው ዘን መልሰው ፖዝ እያደረጉ ይሄዳሉ ወይንስ ሌላ የሚለውን የምንከታተለው ነው የሚሆነው ማለት ነው። ዘን ዞሮ ዞሮ ወደ ድርድር ይገባል ማለት ነው። በዚህ ሁሉ ከቀጠናው ተመልሰን ወደ ህወሓት ስንሄድ እንግዲህ የምዕራብ ግንባር አዛዥ የሆነው ኤንዌይስ በጀነራል ምግበይ ኃይለ ሰብሳቢነት ከክፍለ ጦርና ከዛ በላይ አመራር የሆኑ የህወሓት ታጣቂ ሰዎች ተሰብስበው ነበረ። ትናንት ነው ስብሰባው የተጀመረው። ዛሬ ምሽት ላይ ተጠናቋል። የተወሰነ በከፍተኛ አመራር ደረጃ ነገ ጠዋት ላይ ስብሰባ እንዳለው መረጃ አለ። ዞሮ ዞሮ ግን አጠቃላይ ስብሰባ የሚባለው ዛሬ ተጠናቋል። በዛ ለተሰብሳቢው የተነገረው ምንድነው? በሙሉ አቅማችን እንዋጋለን። ሚያዝያ 7 እና 8 የህወሓት ማዕከላዊ ኮሚቴ በአክሱም የወሰነው 9 እና 10 ደግሞ የሚሊተሪ ኮማንድ ካውንስል የሚባለው የወሰነውን ሙሉ በሙሉ እንተገብራለን ተብሎ ተነቦላቸዋል። ያውቁታል ያንን ውሳኔውን። በእኛ በኩል የወታደሩ ዝግጁነት የትጥቅ ስንቅ ምን ይመስላል የሚል ግምገማ አድርገዋል። በዚህ ረገድ ሻዕቢያ በሙሉ አቅሙ ሊደግፈን ዝግጁ ነው ተብሏል። እኔ እደግመዋለሁ፣ ሻዕቢያ አንድም አይነት ድጋፍ አያደርግላችሁ። በአውሮፓ ህብረት በኩል ረፍ ተብሏል። አሜሪካ ረፍ ተብሏል። ድርድር ላይ እየተካሄደ ነው። ሳውዲ አረቢያ ያደራደሩ ነው። ስቲል ሎክድ አይደለም። በቻይናም በሩሲያም ኢቭን ቱርኮች ሞክረዋል። አሁን አሜሪካ በሙሉ አቅሙ ጃንዋሪ 16 2026 ላይ ዶናልድ ትራምፕ በጻፈው ደብዳቤ እንደምታስታውሱት ዘላቂ ሰላም በአፍሪካና በመካከለኛው ምስራቅ ማስፈን እፈልጋለሁ ባለው ባስቀመጠው መሰረት ዝም ብሎ ደብዳቤ ጽፎ የሚተው አይደለም። በቅድ የተሰራበት ነው። በዛ ረገድ ኢትዮጵያ በሁለት ውሃዎች ላይ ነው የምትደራደረው። አንዱን አንስቶ አንዱን አንጠልጥሎ የሚሆን የለም በሚል በዛ እየታየ ነው ያለው። የቀይ ባህር ጉዳይ ሲመጣ ዞሮ ዞሮ የአሰብ ጉዳይ ይመጣል። አሰብን ደግሞ ኤርትራን እንዴት አድርገን እናስገባ የሚለው ጉዳይ ደግሞ የድርድሩ አካል ሆኖ እየታየ ነው። ሻዕቢያ ሊረዳችሁ አይችልም። ሌላው እንግዲህ ፋኖ ሸኔ ኦላ ነው የሚሉት እነሱ የኦሮሞ ላይብሬሽን አርሚ፣ የአገው ዲሞክራሲ ንቅናቄና ሌሎች በሂደት ላይ ያሉ ደግሞ ታጣቂዎች በሙሉ አቅማቸው ከኛ ጋር ተሰልፈው ይዋጋሉ። ደጋፊዎቻችን አሉ። በዚህ ወቅት የማይዋጋ ትግራዋይ ወይም የትግራይ ሰው
እንደ ትግራይ አይቆጠርም፣ ለቆ ይወጣል። ታጣቂው ላይ ደግሞ የማያዳግም እርምጃ እንወስዳለን የሚል ፉከራ የተቀላቀለበት ንግግር አድርጓል ጀነራል ምግበይ። ነገር ግን ከፍተኛ ተቃውሞ ነበረ፣ ጭቅጭቅ ነበረ። ዞሮ ዞሮ 3 የክፍለ ጦር አመራሮች እንደሚቀየሩ፣ 2 እንደሚታሰሩ፣ በተለይ ሀራ መሬት ላይ ግንኙነት አላቸው ተብሎ የተጠረጠሩ ስላሉ 4 ማንነታቸው አልተጠቀሰም በጥብቅ ክትትል ውስጥ እንደሚደረግ፣ በጥቅሉ 10ዎቹ ላይ 3 የሚባረሩ፣ 2 የሚታሰሩ፣ 4 በጥብቅ ክትትል ውስጥ ያሉ፣ 9 በ9ኞቹ ላይ የሚተካ የጀነራል ምግበይ ወዳጆች የሆኑ የሚተካ እንዳለ፣ ከዛ ባለፈ ከውጊያ ሜዳ ያለምንም ፍቃድ ከግንባር የሚሸሽ ትዕዛዝ የማይቀበል ላይ የማያዳግም እርምጃ እንዲወሰድ ትዕዛዝ የተሰጠበት አለ። በጥቅሉ ሲታይ በምዕራብ ግንባር በኩል አንዋጋም የሚል ሁኔታ ተፈጥሯል። በፖለቲካ ክፍፍል የነበረው የደብረጽዮን ደጋፊና የጀነራል ታደሰ ወረደ ደጋፊ የጊዜያዊ አስተዳደርና የህወሓት የሚል በፖለቲካ የነበረው ወደ ሚሊተሪ ውስጥ በከፍተኛ ሁኔታ ወደ ታጣቂ ውስጥ እየገባ ነው ያለው። ዝርዝር እነማን በጀነራል ታደሰ ጎን አሉ፣ እነማን በህወሓት ጎን አሉ የሚለው እነ ምግባይ በህወሓት ጎን ናቸው ዲፎልት፣ እነ ህንፃ ወልደ ጊዮርጊስ ኤኒዌይስ እነማን ናቸው የሚለው የደረሰ መረጃ አለ። እሱን እንግዲህ የሰጡኝን መረጃ የበለጠ ማጥራት ስላለብኝ ወደ እናንተ አድርሳለሁ አጣርቼ ማለት ነው። ኢትዮጵያ በክብር ለዘላለም ትኖር። ብርሃን ተስፋዎች አሏት ኢትዮጵያ። እዛ ላይ ፎከስ እናድርግ። ፈተናዎች አሉ፣ በውስጣችን እንፍታቸው። በዓለም የፖለቲካ ኢኮኖሚ ልውውጥ ውስጥ ወሳኝ ቦታችንን የምንይዝበት ትክክለኛው ጊዜ ይሄ ነው። ያንን ለማድረግ በተዘዋዋሪ ከስነልቦና ጦርነት ጀምሮ እስከ ትንኮሳ እስከ ቀጥታ ግጭት ግንባር በመፍጠር ለመዋጋት ያሰፈሰፉ ኃይሎች አሉ። ይህንን መመከት ያስፈልጋል ማለት ነው። በቅርቡ ከኡጋንዳ የሚመጣ ሰው ይኖራል። ኤኒዌይስ ሌሎችም ደግሞ እየተከታተልኩ ወደ እናንተ ማድረሳቸው ይሆናል። በድጋሚ ኢትዮጵያ በክብር ለዘላለም ትኖር። አመሰግናለሁ።